አካባቢ ጽሕፈት ቤት አርሶ አደሩን ተጠቃሚ ለማድረግ በትኩረት እየሰራ መሆኑን አስታወቀ። የሀብሮ ወረዳ መስኖና ቆላማ አካባቢ ጽሕፈት ቤት በ2015 እና በ2016 በጀት ዓመት ተጀምሮ የነበሩ የመስኖ ስራዎችን አሁን ላይ ተጠናቀው ወደ ስራ መግባታቸውን የጽሕፈት ቤቱ ኃላፊ አቶ ተስፋዬ ሙላት ተናገሩ። በ2016 በጀት ዓመት 5 የመስኖ ፕሮጀክቶችን ሰርተው በማስመረቅ ለአርሶ አደሩ በማስረከብ ፕሮጀክቶቹ የተሰሩት መንግስታዊና መንግስታዊ ባልሆኑ ድርጅቶች መሆኑን ገልጸው ከ462 ሄክታር በላይ ማልማት የሚችሉ የመስኖ ተቋሞች ሲሆኑ ከዚህ በፊት በባህላዊ መስኖ ሲጠቀሙ የነበሩ መሆናቸውንም ጠቁመዋል። 5 አካባቢ ፕሮጀክቶች በ2016 ዓ.ም ለማጠናቀቅ ሞክረናል። በመደበኛ እና በመደበኛ ባልሆኑ መንግስታዊ ባልሆኑ ድርጅቶች የተገነቡ የነበሩ የመስኖ ፕሮጀክቶችን አጠናቀው ወደ ልማት አስገብተናል ማለት ነው። ከዛም ውስጥ ወደ 462 ሄክታር አካባቢ ሊያስጠቅሙ የሚችሉ የመስኖ ተቋሞች የዚህ በፊት በባህላዊ መስኖ ሲጠቀሙ የነበሩን አፕግሬዲንግ ስራ ተሰርቶ እና የጥገና ስራዎች በጋራ ሆነው ወደ ስራ የገባበትና አርሶ አደሩ በዘላቂነት የሚጠቀምባቸው የተሰራ ስራ ነው ያለው። ወደ 980 በላይ አርሶ አደሮች ተጠቃሚ የሆኑበት ማለት ነው። ጥቅል እነዚህ የአምስቱ ፕሮጀክቶች የበጀት መጠናቸውን ስንወስድ ወደ 62,934,000 ብር አካባቢ የፈጁ ፕሮጀክቶች ናቸው። ኃላፊው አርሶ አደሩ በዘላቂነት የሚጠቀምባቸው ስራዎች መሰራታቸውንና ከ900 በላይ አርሶ አደሮችን ተጠቃሚ መሆናቸውን ተናግረዋል። ለተሰሩት ፕሮጀክቶች ከ62 ሚሊዮን ብር በላይ ወጪ መደረጉንም ጠቁመው ከእነዚህም መካከል የጨረቲ መስኖ ከ420 በላይ አርሶ አደሮችንና 174 ሄክታር መሬት በላይ ማልማት ይችላል ብለዋል። ሁለተኛው የፍንጩት መስኖ ከ74 ሄክታር በላይ የሚያስጠቅም በመካነ ኢየሱስ ፕሮጀክት የተሰራ ሲሆን ከ5 ሚሊዮን ብር በላይ ወጪ ተደርጎ ፕሮጀክቱ ሲጠናቀቅ ከ200 በላይ አርሶ አደሮችን የሚያስጠቅም መሆኑን ገልጸዋል። በእነዚህም የጨረቲ ቁጥር 21 መስኖ መውሰድ እንችላለን። በ2013 አካባቢ ተጀምሮ የነበረው በባለፈው ዓመት ተጨማሪ የመራዘምና እነዚህ ሌሎች ስትራክቸሮች ተጨማሪ በጀት ተይዞለት የተጠናቀቀበት ነው ያለው። ወደ 420 አርሶ አደሮች አካባቢ የሚጠቀሙበት ወደ 174 ሄክታር የሚያለማ ማለት ነው። በሶስተኛ ደረጃ የቆቆኖ መስኖ በሴፍቲኔት ፕሮጀክት ከ1 ሚሊዮን ብር በላይ በመበጀት የካናል ማራዘም ጥገና ተደርጎለት ወደ ስራ ገብተው ከ85 ሄክታር በላይ መሬት እያለማ ይገኛል ብለዋል። በአራተኛ ደረጃ የአጋፋሪ መስኖ በኤፍኤስአርፒ ፕሮጀክት ከ6 ሚሊዮን ብር በላይ ወጪ ተደርጎ ግንባታው ተጠናቆ ወደ ስራ የገባ መሆኑን አስታውቀዋል። በአምስተኛ ደረጃ የጉሽ ውሃ መስኖ በኤፍኤስአርፒ ፕሮጀክት ከ8 ሚሊዮን ብር በላይ ድጋፍ በማግኘት የተሰራ ሲሪንቃ 02 እና 03 ቀበሌ በጋራ የሚያስጠቅም ከ50 ሄክታር በላይ የሚያለማና ለ120 አርሶ አደሮች የሚሆን ተጠናቆ ወደ ስራ የገቡ መሆኑን ገልጸው ከ63 በላይ የውሃ ማቅረቢያ ሞተር ፓምፕ ለአርሶ አደሩ በማሰራጨት ተጠቃሚ ማድረጋቸውንም ጨምረው ገልጸዋል። በ2017 በጀት ዓመት የሚሰሩ የልማት ስራዎችን የጥናትና ዲዛይን ዝግጅት ተደርጎ በሴፍቲኔት ፕሮጀክት ከ10 ሚሊዮን ብር በላይ በመበጀት በቁጥር 15 እና 16 ሁለቱን ቀበሌ በጋራ የሚያስጠቅም ግንባታው መጀመሩን ተናግረዋል። በጀት ዓመቱ በ2017 በወርልድ ቪዥን ኤፍኤስአርፒ እና ዩኤንዲፒ ፕሮጀክቶች የሚሰሩ ሳይቶችን በመለየት ለሁሉም ፕሮጀክቶች ዶክሜንት በመስጠት የተወሰኑት ወደ ጨረታ ገብተው እየሰሩ ሲሆን ቀሪዎቹ ደግሞ በጀት በመጠባበቅ ላይ መሆናቸውን አስታውቀዋል። ምሳሌ በባለፈው ዓመት ወደ 1.5 ሚሊዮን ብር የሚደርስ የማህበረሰብ ተሳትፎ ስራ በገንዘብም በጉልበትም በተለያየ አይነትም አድርገው የጥገና ስራ ሲሰሩበት የነበረው አለ። ዘንድሮም በዛው ልክ በተመሳሳይ አብዛኞቹ የመስኖ ማህበሮች በሚባል በጣም በማህበረሰብ ተሳትፎ ጭምር የማይታሰቡና የማይገመቱትን በራሳቸው አቅም እየጠገኑ ወደ ስራ እየገቡበት ያለው አለ። እኛም ዘንድሮ እሱን በጣም አተኩረን እየሰራን ያለ ነው። እነዚህ በተለይ የነዚህ ዘመናዊ መስኖ የተገነባባቸው መስኖዎች
እውቅና በማሰጠት በራሳቸው ተጠቃሚ እንደሆኑና ባለቤት እንደሆኑ የማድረግ ስራ በሰፊው እየሰራንበት ያለውና ከኤፍኤስአርፒ ፕሮጀክት እና ከመደበኛ በጀት ጋር በመቀናጀት ለ106 ኮሚቴዎችና አርሶ አደሮች ስልጠና መስጠታቸውን በመግለጽ የመስኖ ማህበሩ በባለፈው ዓመት ከ1.5 ሚሊዮን ብር በላይ በማሰባሰብ በማህበረሰብ ተሳትፎ ሊገመት የማይችል የጥገና ስራ የሰሩ የመስኖ ማህበሮች መኖራቸውንም ገልጸዋል። በመጨረሻ አርሶ አደሩን የመስኖ ማህበር ተጠቃሚ በማድረግ መስኖውን በባለቤትነት የማስተዳደር ስራና ከሁለተኛና ሶስተኛ ወገን ጸድቶ የብልሽትና የመፍረስ አደጋ እንዳያጋጥመው እውቅና በመስጠት ግንዛቤ የተፈጠረ መሆኑን አሳውቀው የመስኖ ኮሚቴው ከአባሉ ጋር በመሆን ችግር ሲገጥማቸው ከተቋሙና ከወረዳው አስተዳዳሪ ጋር በመነጋገር ችግሮቻቸውን በቀላሉ መፍታት እንደሚችሉ ኃላፊው ተናግረዋል። በዚህ ልክ ነው። ያንም አካውንት እንዲከፍቱ፣ ገንዘብ እንዲቆጥቡ፣ ማህተብ፣ ደረሰኝና ሌሎችም እነዚህ ቁሳቁሶችን እንዲያሟሉና በእኛም መልኩ ደግሞ በተለይ ስልጠናዎችን በመስጠት ለመስኖ ኮሚቴዎቹ ወደ ተግባር እንዲገቡና ባለቤት እንዲሆኑ ከታችም ደግሞ የዚህ የግንዛቤ ስራዎችን በሰፊ ተሰራበት ያለ በተለይ ከኤፍኤስአርፒ ፕሮጀክት ጋርና ከመደበኛ በጀት ጋር እያቀናጀን ለኮሚቴዎች ስልጠና የመስጠት ስራ በሰፊ ባለፈው ዓመት የሰራ ነው። ዘንድሮም በ2017 ወደ 106 የሚደርሱ አርሶ አደሮችና የመስኖ ኮሚቴዎችን አባሎችን በወረዳ ደረጃ መተን ስልጠና በመስጠት ባለቤት እንደሆኑና የግንዛቤ ፈጠራውን በዛ ልክ ወደ ቦታችን እንዲሰሩ በማድረግ በኩል ሰፊ ስራ እየሰራ ነው።